ከ3 አመት ዝምታ በኋላ የሄቨን እናት ምን አለች? አዲስ መልእክት። ይህች እናት ለ3 አመት የት ነበረች? በደረሰባት ትልቅ ሀዘንና ድንጋጤ ሆና የፍትህ ሂደቱን የት አደረገች? እንዴት አደረገች? ሁላችንም ልብ ስለሚሰብር ከዛሬ 3 አመት በፊት መላው ኢትዮጵያ ያስቆጣውና ፍትህ ለሄቨን በሚል ድምጽ ያናወጠው ያ አሰቃቂ ጊዜ ሁላችንም ትዝ ይለናል። ከ3 አመት በፊት በልጇ ላይ በተፈጸመ ጭካኔ እናውቃታለን። የሄቨን እናት ካለፈው 3 አመት በኋላ ከሚዲያ ጠፍታ ነበር። አሁን ወደ ሚዲያ የመጣችበት ምክንያት አሁን በምን ሁኔታ እየኖረች ነው? የባለፈው 3 አመቷትን በምን መልኩ አሳለፈች? የልጇስ ነገር ረሳች ወይስ እንዴት አደረገች የሚለውን በዛሬ ቪዲዮ ይዘንላችሁ መጠናል። እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ እንጋብዛለን። እንግዲህ እንደሚታወቀው ከ3 አመት በፊት የሄቨን እናት በጣም ከባድ ሀዘን እንደነበረች ሁላችንም እናውቃለን። እንግዲህ ዛሬ ሁላችንንም እያነጋገረ ስላለው ልብን ስለሚሰብር አንድ ጉዳይ ነው የምናወራው። ይህም ጉዳይ እንግዲህ ስለ ሄቨን ነው። የህፃን ሄቨን እናትም ከ3 አመት በኋላ የነበረ ጊዜ በጣም ከባድ ነበር። አብሶ ደግሞ ከሚዲያ ከወጣው ቀን ጀምሮ በጣም ከባድ ነበር። ሆኖም ግን ያንን ሁሉ ተቋቁሜ እዚህ ላይ ደርሻለሁ ስትል ገልጻለች። ፍርድ ቤትም በጣም እየሄድኩና እየተመላለስኩ ነው። ያው ሁሌም ቀጠሮ ነው። እንግዲህ 3 አመት ሆነ ሄቨንን ካጣው። እናም ያው ቀጠሮ ነው። 3 አመት ሙሉ ፍርድ ቤት በመቆም ከባድ ነው፣ በጣም ከባድ ነው። አንዲት በስነ ልቦና የተጎዳች እናት፣ አንዲት ሴት ማንም ከጎኗ ሳይኖርላት 3 አመት በሙሉ ፍርድ ቤት መንከራተት በጣም ከባድ ነው ስትል ገልጻለች። እናም እንግዲህ ይህ ፍርድ ቤት መቆም ከባድ ነው፣ በጣም አደጋ የደረሰባት ህፃንና ሴት ቅድሚያ ቢሰጣቸው ስትል ገልጻለች። ለሁሉም እናቶች ትምህርት የሚሆን ነው በማለት እንግዲህ ገልጻለች ማለት ነው። ቢከብድም ለሁሉም እናቶች እኔ ለመናገር በጣም ይከብደኛል፣ ግን ለሁሉም እናቶች ትምህርት እንዲሆን ነው ስትል እንግዲህ እንዲህ ስትል ገልጻለች። ሲንግል ማም ለሆናችሁ ለልጆቻችሁ ጊዜ ስጡ። ስራም ቢኖር በተቻለ መጠን አይናችሁን ከልጆቻችሁ ላይ አታርቁ። በተቻላችሁት መጠን ልጆቻችሁን ማየት አታቁሙ። ከኔ ተማሩ። እኔ ጧት ገብቼ ማታ ስለምገባ ነው ልጄን የተበላው ልጄን ያጣው ስትል ገልጻለች። በጣም አንጀት የሚበላና ሁላችንም በሚገባ ነገር ሁላችንም ከዚች እናት ትልቅ መረዳት ያለብን ነገር አለ። ለልጆች ጊዜ መስጠት፣ ልጆችን ከአይናችን አለመልቀቅ ይሄን ታስተምራለች። አንዲት ሴት ጥቃት ሊፈጸምባት ዝም ማለት የለብንም። እኔ ልጄን ሄቨንን እመልሳለሁ ብዬ ሳይሆን ለሌሎች ህፃናት ትምህርት ይሆናል በሚለው ስለዚህ ማንም ሰው ዝም ማለት የለበትም። አሁን ብዙ ሰዎች ማውቃቸውም ሁሉ የሚከራከሩ አሉ። በእነሱ ነው እዚህ የደረስኩበት፣ ግን በቂ አይደለም ስትል ገልጻለች። ሁሉም ኢትዮጵያ ብቻ ሳይሆን ሁሉም ዓለም ሄቨንን ድምጽ መሆን አለባት። በዚህ 3 አመት ውስጥ ፍትህ ማግኘት አለባት እንጂ ዝም ማለት የለበትም ስትል ገልጻለች። እንግዲህ ወደ ሚዲያ ከወጣውበት ቀን ጀምሮ ከባድ ነበር። እኔ ሚዲያ ባልወጣው እስከምል ደረጃም ደርሼ ነበር ስትል ገልጻለች። እንግዲህ ሚዲያ የወጣችበት ምክንያትም እንግዲህ ምንድነው ስነ ልቦና ላይ ጫና ያደረሱባት ነገር ምንድነው ሲባል አንዲት ሰው ወደ ሚዲያ እንዴት እንደሚወጣ ይከብዳል። ከዚህ በኋላ አንዲት በሳይኮሎጂ ወይም ደግሞ በስነ ልቦና የተጎዳች ሴት ማንም ሰው ወደ ሚዲያ ሲወጣ በጣም ይከብዳል። ለኔ ከባድ ነበር። ብዙ ተብያለሁ፣ ግን መቼም ቢሆን ማረሰው ነገር አንዲት የሚዲያ ሰው ደውላ አንቺ ቡዳ ልጅሽን አርደሽ በልተሽ እቤትሽ አለች። በዛ ከባድ ሀዘን ውስጥ ሁኜ እንደዚህ ተባልኩኝ። አላውቃት አታውቀኝ። በዚህ ሰዓት ራሴ መቆጣጠር አካቴ። ከዛም ስከታተላት ትልቅ ሰው ናት፣ ልጆች አሏት። ግን እኔን እንደዛ ማለቷ ይከብዳል። እሷም ልጆች አሏት። ስለዚህ ብዙ ነገር ተብያለሁ ከሚዲያ በመውጣቴ። እኔ ሚዲያ የወጣሁት የማንንም ለማታለል ማንንም
ለማታለል ለማጭበርበር አይደለም፣ እኔ ልጄን ቀብሬያታለሁ ስትል ገልጻለች። ግን ብዙ ሰዎች በየቀኑ ይሞታሉ። ብዙ ሄቨኖች በየቀኑ እያለቀሱ ነው። ህዝቡ ልጆቹን እንዲጠብቅና እንዲማርበት ነው። ወንጀለኛው ታስሮ ቢሞት እንኳን ለኔ ሄቨንን አይመልስልኝም፣ ግን ትምህርት እንዲሆንና ሌሎችም ከዚህ ትምህርት ተምረው ከዚህ በሚገባው ቅጣት ተቀጥቶ ከዚህ እንዲማር ነው። እናም ስለዚህ ነው ሚዲያ የወጣው ስትል ገልጻለች። አንዳንዶች ደግሞ በብሔር አስገብተው በዛ ችግር ሊያደርሱብኝ ብዙ ሲነጋገሩ ነበረ። እንግዲህ በጣም በጎጥ በጎሳ በጣም አሁን እዚህ ጋር ሁላችንም መማር ያለብን አንዳንዶቻችን በማናውቀው መልኩ ይሄማ እንደዚህ ነው በዘር በጎሳ በተለያዩ ምክንያቶች በመከፋፈል ፍትህ ማግኘት ያለበት ሰው ፍትህ ሳያገኝ ይቀራል። ስለዚህ ሁላችንም ሰው በመሆን ብቻ እንመን። ሁላችንም ሰው በመሆን ብቻ ካመን ፍትህ የሚያገኘው ፍትህ ያገኛል፣ ቅጣት የሚገባው ደግሞ ቅጣት ያገኛል ማለት ነው። ሁላችንም በብሔር ሳንከፋፈል ስለምንሰራው አንዲት ኢትዮጵያ በቃ ሌላ ነገር ሳንል እቺ እናት እንግዲህ ያስተላለፈችው መልእክት ይሄን ነው። እንግዲህ በጣም በየቀኑ የሚለቅሱ ሄቨኖች አሉ። በዛውም በብዙ ችግር ቢደርስብኝ እንኳን አልተውም ስትል ገልጻለች። ከሚዲያ የጠፋውበት ደግሞ አብዛኛዎቹ እንግዲህ ከ3 አመት በኋላ እንግዲህ ከሚዲያ ጠፍቻለሁ ስትል ገልጻለች። ከሚዲያ የጠፋሁት ደግሞ ራሴን ጸበል ቦታ ወይም ደግሞ ራሴን የስነ ልቦና ባለሙያ ሳይካትሪክ ላይ ትሪት ለማድረግ ነው ስትል ገልጻለች። በጣም ከባድ ነው። በጣም ጠንካራ እናት ናት። እንደውም ከዚህ እኛ በጣም ብዙ ነገር መማር እንችላለን። በጣም ጠንካራ እናት ናት። ልጇን ያክል በጣም በሚያሳዝን ሁኔታ አጥታ ያችን ህጻን ልጅ አጥታ እዚህ ጋር ራሷን ትሪት አድርጋ ለሁለተኛዋ ልጇ መኖር ማለት በጣም ትልቅና ጠንካራ እናት ነች ማለት ነው። ስለዚህ በዚህ ምክንያት ነው ስትል ገልጻለች። ብዙዎች ከባለቤቷ ጋር ታርቃለች ይላሉ፣ ግን አብራ እየኖረች ነው የሚባል ወሬም በብዙ ሶሻል ሚዲያ መነጋገሪያ ሆኖ ነበር። ግን እውነቱ በፍርድ ቤቱ እርቅ ስናወርድ ተቃቅፈን ስንታረቅ እሱን ፎቶ አንስተው ታረቁ ብለው በመላው ሶሻል ሚዲያ ውስጥ አወሩ። ከዛም ታረቅን እንጂ አብረን አይደለንም፣ አብረን እየኖርን አይደለንም ስትል ገልጻለች። የህክምና ባለሙያ በመሆኔ በጣም ብዙ ነገር ጠቅሞኛል። ምክንያቱም አሁን ባልሰራውም የህክምና ባለሙያ ስራዬን እወዳለሁ፣ ወድጄ ነው እየሰራው የነበረው። እዛም ባለሙያ መሆኔ ደግሞ ለልጄ በጣም ትልቅ ጠቅሞኛል። ምክንያቱም ልጄን ወድቃ ነው እንዳሉኝ ሁሉ ትቀበር ነበር እውነቱን ሳላውቅ፣ ግን ወስጄ ካስመረመርኩ በኋላ ነው ያወቅኩት ስትል ገልጻለች። እንግዲህ በተቻላችሁት መጠን ለምታሳድጉ ወይም ደግሞ ብቻችሁን ለምታሳድጉ ሲንግል ማሞች ሴቶች በግፍ ልጆቻችሁን ለተቀማችሁ ድምጽ ለመሆን እሰራለሁ፣ ሚያግዘኝ ሰው ባገኝ ስትል ገልጻለች። ብዙ ሰዎች እንደሚያግዟት እንግዲህ ገልጻለች። እናንተም ደግሞ አብራችሁ እንድታግዙኝ ድርጅት ያላችሁ ሰዎች አብራችሁ እንድታግዙኝ ስትል ገልጻለች። እንግዲህ በመላው ሶሻል ሚዲያ ላይ እንግዲህ በጣም ጠንካራ እናቶች እንዳሉ እንሰማለን። በጣም ደግሞ ከምንም በላይ ደግሞ የህፃን ሄቨን እናት ግን በጣም አበቄለሽ በጣም ጠንካራ እናት ነች ማለት ነው። እንግዲህ ከ3 አመት በኋላ በተፈጸመ ጭካኔ እናውቃት የነበረው ሄቨንን እንግዲህ ዛሬ እንግዲህ በጣም በዛ ተስፋ እንዳልቆረጠች ፍትህን አሁንም እንደምትፈልግ ነው ያለችው ማለት ነው። ከሚዲያ ከወጣችበት ቀን ጀምሮ ደግሞ ምንድነው የደረሰባት ጉዳት ብንለው የሳይኮሎጂ እንግዲህ ጉዳት ደርሶባታል። ከልጇ ሞት ተጨማሪ እንግዲህ ህዝቡ የሚሰጣት ምላሽ እንግዲህ ጥሩም ህዝብ አለ፣ መጥፎም ህዝብ አለ። ስለዚህ በነዛ አንዳንድ ቃላቶች በምትነገረው ጊዜ በጣም እንደተጎዳች ገልጻለች። አሁን ግን ያንን ሁሉ ነገር አሳልፋ ዛሬ ላለቻት አንድ ልጇ ጥሩ እናት እንደምትሆን ገልጻለች ማለት ነው። እናም ደግሞ በብዙ ለተጎዱ እናቶች ፍትህ እንድናገኝ እሰራለሁ፣ እቆማለሁ፣ ዝም አልልም ስትል ገልጻለች ማለት ነው። ውድና የተከበራችሁ የዚህ ቻናል ቤተሰቦች እንግዲህ እንደተለመደው ለቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ እንጋብዛችኋለን። ሁሌም አዳዲስ ነገር ወደ እናንተ እንዲመጣ ሰብስክራይብ የደውል ምልክቷን በማጥቆር እንግዲህ ቤተሰብ እንድትሆኑ እንጋብዛለን። እንግዲህ እስኪ ከዚህ አንጻር እንግዲህ የሄቨን እናት ስለሷ ምን ትላላችሁ የሚለውን ነገር ኮሜንት ስር አስቀምጡልኝ። ምክንያቱም ይህ ነገር ሁላችንም የሚያስተምር ታሪክ ነው ማለት ነው። እንግዲህ
ፈጣሪ ፍትህ ይስጣት ማለት ምንድነው እንግዲህ ሁላችንም ድምጽ ነው። በሌላ አዳዲስ ቪዲዮዎች እስከምንገናኝ ድረስ ሀገራችን ሰላም ያደርግልን፣ እኛም ሰላምና ፍቅር ይበዛላችሁ ዘንድ የዘወትር ምኞታችን ነው። በሌላ አስተማሪ ቪዲዮ እስከምንገናኝ ድረስ ሰላማችሁ ይብዛ። ቻው ቻው።